ለወገኖቼ እንደምን አላችሁ? ሰላም ለእናንተ ይሁን። ዛሬ ጌታ ያሳሰበኝን ማንበብ የምትፈልጉ ስላላችሁ የግሪክ ልምምዳችሁን የማንበብ ልምምዳችሁን ለምታጎለብቱ ይጠቅማችኋል። በዛም ደግሞ አንዳንድ ሀሳብ እንማራለን ብዬ የይሁዳ መልእክት አንዳንድ አነባለሁ ዛሬ። ዩዳስ ኢየሱ ክርስቱ ድሎስ። ዩዳስ ይሁዳ ኢየሱስ ክርስቱ ኢየሱስ ክርስቶስ ዱሎስ ባሪያ ዱሎስ ባሪያ ወይም አገልጋይ። አደልፎስ ደ ያዕቆቡ አደልፎስ ወንድም ደ ያዕቆቡ የያዕቆብ ወንድም አደልፎስ ወንድም ነው። ያዕቆብ ነው። ቶይስ ኢን ፓትሬ Theo patri egapemenois. Tois in Theo patri egapemenois. በእግዚአብሔር አብ ቴኦ ፓትሪ ሙስሊሞች እግዚአብሔር አብ ሚል መጽሐፍ ቅዱስ አለ ወይ ይላሉ። እዚህ ላይ አለላቸው እግዚአብሔር አብ። ቶይስ ኢን ቴኦ ፓትሪ በእግዚአብሔር አብ ኤጋፔሜኖስ ለተወደዱ ካይ እንዲሁም ኢየሱስ ክርስቱ ተተርሜኖስ በኢየሱስ ክርስቶስ ለተጠበቁ ተተርሜኖስ የተጠበቁ በኢየሱስ ክርስቶስ ምን ሆኑ ለተጠበቁ ቶይስ ኢንቶ ፓትሪ ኤጋፔሜኖስ በእግዚአብሔር አብ ለተወደዱ ካይ ኢየሱስ ክርስቶ ዴተርሜኖስ በኢየሱስ ክርስቶስ። ለምን እዚህ ላይ ዳቲቭ እንለዋለን? ይሄም ዳቲቭ ነው ማለት ነው። ምክንያቱም እዚህ ላይ ጀነቲቭ ይመስላል። ግራመር እንትን ለምትሉ ጀነቲቭ አይደለም ዳቲቭ ነው። ምክንያቱም የሚያመለክተው ዳቲቭ ነው ሁለቱም። ይሄ ጀነቲቭም አንድ ነው። ለኢየሱ የሚለው ጀነቲቭም ነው ዳቲቭም ነው። ስለዚህ ኮንቴክስት ይገልጥላችኋል ማለት ነው። ካይ ኢየሱስ ክርስቶ ቴተርሜኖስ በኢየሱስ ክርስቶስ ውስጥ በኢየሱስ ክርስቶስ ለተጠበቁ ክሌቶስ ለተጠሩ ዩዳስ ኢየሱስ ክርስቱ ዱሎስ አደልፎስ ደ ያዕቆቡ ቶይስ ኢን ቶ ፓትሪ ኤጋፔሜኖስ ካይ ኢየሱስ ክርስቶ ቴተርሜኖስ ክሌቶስ ለተጠሩ ሁሉ። ስለዚህ ይሁዳ መልእክቱን በእግዚአብሔር አብ ለተወደዱ በክርስቶስ ኢየሱስ ለተጠበቁ ጠባቂያችን የወደደን አብ ነው ልጁን እስኪሰጥ ድረስ። ይሄ ምንድነው? በአንደኛ ዮሐንስ 3:16 እንትን ይላል ማለት ነው። ቶይስ ኢንቶ ፓትሪ ኤጋፔሜኖስ ምክንያቱም እዛ ላይ የሚለው ኡቶስ ቴዎስ ኤጋፔሰን ኦቴዎስ እግዚአብሔር በእንደዚህ አይነት መልኩ ወደደን ይላል። እዛ ኤጋፔሰን የዚህን ቃል ነው የሚጠቀመው ማለት ነው። እግዚአብሔር ወዶናልና ዓለሙን እንዲሁ ወዷልና ሚለው። ስለዚህ እንደገና ነበዋለሁ። ዩዳስ ኢየሱስ ክርስቱ ዱሎስ አደልፎስ ደ ያዕቆቡ ቶይስ ኢን ቴኦ ፓትሪ ኤጋፔሜኖስ አጋፔ እንላለን። እዚህ ላይ ለምሳሌ ፓስት እንትኑን ትተን አጋፔ ይላል። እዚህ ኤጋፔሜኖስ ለውጥ አድርጓል ቃሉ ብቻ። ኤጋፔሜኖስ በእግዚአብሔር ለተወደዱ የእግዚአብሔር አጋፔ እንትላላቸው በአጋፔ ፍቅር ለወደዳቸው ካይ ኢየሱስ ክርስቶ ቴተርሜኖስ በኢየሱስ ክርስቶስ ለተጠበቁ ክሌቶስ ለተጠሩ ማለት ለተጠሩ በጌታ በኢየሱስ ክርስቶስ ለተጠበቁ በእግዚአብሔር አብ ለተወደዱ ቦታችን ነው። እንግዲህ ይሄም ያመለክተው በእግዚአብሔር እንደተወደድነ በኢየሱስ ክርስቶስ እንደተጠበቅነ ይህንን ይሁዳ በመክፈቻው ይናገራል።
የእግዚአብሔርን ስራ የእግዚአብሔርን ማዳን እና እነዚህ ቅዱሳን እንግዲህ መጀመሪያ እነሱ ማድረስ አለበት። እዚህ ላይ ይሁዳ እዚህ ላይ ነው ለማን ነው የሚያደርሰው? በእግዚአብሔር አብ ለተወደዱ እና በኢየሱስ ክርስቶስ ተጠብቀው ለሚኖሩ እና ለተጠሩ ተጠርተዋል። ለምንድነው የተመረጡ የተጠሩ ያለው? ምክንያቱም ከዛ ውስጥ ብዙ ነገር እንዳለ ይሁዳ በመልእክቱ ሰፋ አድርጎ ስለሚያስቀምጥ ስለሚገስጸን፣ ሌቦች፣ አጭበርባሪዎች፣ ክፉዎች፣ ተኩላዎች በጣም እንትን የሚሉ ስላሉ በዛ ያስጠነቅቃል ማለት ነው። ስለዚህ ይሁዳ ይህን ይመስላል። ይህንን እንትን ደግሞ በዚህኛው መጽሐፋችሁ ማየት ከፈለጋችሁ ባሳየዋችሁ እዚህ መግለጥ እንትን ማለት ትችላላችሁ። ይሁዳ አንዳንድ ዩዳስ ኢየሱ ክርስቶ ዱሎስ አደልፎስ ደ ያዕቆቡ ቶይስ ኢን ተኦ ፓትሪ ኤጋፔሜኖይስ ካይ ኢየሱ ክርስቱ ካይ ኢየሱ ክርስቶ ተተርሜኖይስ ክሌቶይስ እነዚህ ናቸው። ለእኛም ዋና መልእክት ነው ማለት ነው። ዋና መልእክታችን ነው። ስለዚህ ይሁዳን አንብቡት፣ በደንብ አድርጋችሁ አንብቡት። አንድ ምዕራፍ ነው፣ ግን በጣም እኛን ዘመን የሚያስጠነቅቅና በእኛ ዘመን ላይ ትልቅ ማስጠንቀቂያ፣ ትልቅ ፍርድ ሊመጣ እንዳለ የሚናገር መጽሐፍ ነው። ትንሽ ትመስላለች፣ ግን በጣም ትሪፕሌት በሶስት እያደረገ ነው። 3 ምስክሮች እንደሚለው በ3 ምስክር ነው የሚያጠነው። ቁጥር 2 ንደን ስናይም እንደዛ ነው የሚያሳየው። ስለዚህ አንብቡት። በተለይ ግሪክ እንትን የምትሉ አንብቡት። ግራመሩንም በእንትኑ መሰረት በዚህ ኢንቨስቲጌት አድርጉ። ይሁዳ ኖሚኔቲቭ ነው፣ ይሄ ጄኔቲቭ ነው። ዱሎስ ኖሚኔቲቭ ነው፣ ማስኩላን። ይህንን ተጠቀሙበት። የሰጠኋችሁ ለዚህ ነው እንትን ያሳየኋችሁ ማለት ነው። እና ያዕቆቡ ጄኔቲቭ ነው፣ አመልካች ነው። ይሄ ደግሞ ያለቻት ዳቲቭ ነው። ይሄ ዳቲቭ አመልካች ነው። ኤን አፍተር ኤን የሚመጣው ዳቲቭ ነው። ፓትሪም ያው ዳቲቭ ይሆናል። ኤጋፔሜኖይስ ግራመሩንም አጥኑ ለማለት ነው። ግራመሩንም አጥኑ። መሳሪያው አለላችሁ እዛው እያያችሁ ማጥናት ትችላላችሁ። ይህን ይመስላል። ደህና ሁኑልኝ። ጌታ ከእናንተ ጋር ይሁን። ሰላም። ባይ ባይ።